መቃርስ የሚባል ታላቅ አባት በአንድ ገዳም ይኖር ነበር። የገዳሙ አበምኔት ነበር። በገዳሙ ውስጥ አንድ ወጣኒ ከገዳም ገብቶ ፍትወት አልጠፋ ብሎት ከገዳም ሴት ይዞ ይመጣል። ሌሎቹ ሰዎች የእሱን ኃጢአት እየቆጠሩ ኧረ አባ መቃርስ ገዳሙን እኮ አረከሰው፣ ይህን ልጅ ከዚህ ከገዳም አስወጣው ይሉታል። አባ መቃርስ ሳይነግሩት እኮ እሱ የበቃ አውቋል። አባ መቃርስ አውቋል። አንድ ቀን መነኮሳቶች ሁሉ በተሰበሰቡበት አውድማ ላይ አዩት፣ ተመለከቱ። ምን አሉት? ይኸው አባ መቃርስ ልጅቷን ሲገባ ይዟት ሲገባ አየናሉ። አባ መቃርስ አዘነ። ልጅ ያርጓል አላረገም አላቸው። ኢየሱስ ክርስቶስ የሰው ኃጢአት መሸፈን ነው። አባ መቃርስ በሉ ካደረገ ይነግረኛል አብረን እንሂድ አላቸው። አባ መቃርስ የገዳም አበምኔት ስለሆነ ከፊት ከፊት እነሱ ኋላ ኋላ ሲሄድ እኮ ያረጓል መሬቱ። ምን አድርግ እያለው ነው? ተደበቅ እኮ እያለው ነው። እግሩም ኮቴውን ያሰማል። ሰውየው ደነገጠና ወጣቱ ጎረምሳ ሳጠራ ስር ከተታት። አባ መቃርስ መጣና ሳጠራው ላይ ቁጭ አለ። በሉ ፈልጓት፣ ቅድም የነገራችሁን ሴት ገብታለች አላላችሁ? አዎ በሉ ፈልጓት። ሴቷ ስንት ናት? አቤት ኮፔ የላትም አይደል? ከየት ትመጣ? አባ መቃርስን ተነሳ ይሉት ነገር ታላቅ አባት ነው። አይ የለም ተሳስተን ነው። በሉ ቀኖና ሰጣቸው ለነሱ። በሉ ሂዱና ምን በሉ አላቸው? ጸልዩ አላቸው። ልጄ አለ አንተስ ራስን ትገልጻለህ? አይ አባቴ ተቀምጠህባታል አለ። ለሱም ቀኖና ሰጣቸውና ሴቷን በሴት ገዳም ላካት፣ ወንዱን በወንድ ገዳም አጸናው። ሲወጣ አልባን ድንጋዮች ተነሱና መቃሪዎስ መቃሪዎስ የጸጋ አምላክ እያሉ ዘመሩለት። አንኮረኩሩ ዘልፈ ለጠፈረ ሰማይ በማእከላ ድራ ለፈመዓልት ለጽልመተ ሌሊት በክፍላ ለስልጣነ ቃልከ ይትእዘዙ ከዋክብት ወእብላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአምላካችን ፊት ራሳችንን እናዋርድ። የእግዚአብሔር ቤተሰቦች፣ የቅድስተ ቅዱሳን የድንግል ማርያም ወዳጆች፣ የገናናው መልአክ ቅዱስ ራጉኤል ቤተሰቦች እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። በምህረት በቸርነት የትናንት ዘመን የትናንትና ጊዜ አሳልፎ ይህንን ዘመንና ይህንን ጊዜ ሰጠን የደጋጎቹ አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ጾም ወራት ስለሆነ የትምህርታችን መነሻ መጽሐፈ ዕዝራ ምዕራፍ 8 ቁጥር 21። መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 በአምላካችን ፊት ራሳችንን እናዋርድ። በአምላካችን ፊት ራሳችንን ምን እንበል? እናዋርድ ይላል። ዕዝራ እጅግ ተወዳጅ ከነበሩት የብሉይ ኪዳን መምህራን አንዱ ነው። ታላቁ ዕዝራ ለእስራኤላውያኖች ያስተላለፈው መልእክት ነው። በተለይም ወደ እግዚአብሔር መቅረብ የሚያስፈልግበት ሰዓት፣ እግዚአብሔርን መጥራት አብዝተን በምንፈልግበት ሰዓት ዝቅ ማለት ያስፈልጋል። ራስን ማዋረድ ያስፈልጋል። ነቢዩ ዕዝራ ይህንን ትምህርት አስተምሯቸው እስራኤላውያን እግዚአብሔር ፊት ራሳቸውን አዋርደው ከእግዚአብሔር ጸጋ አግኝተዋል። ከእግዚአብሔር ጋር ሊኖራቸው የሚገባውን ሕይወት ማስተካከል ችለዋል። ዕዝራ ነቢዩ የእግዚአብሔር ምስጢር የገባው ታላቅ መምህር ነው። ደገኛ መምህሮች ለልጆቻቸውና ለተማሪዎቻቸው ምን ማስተማር እንደሚችሉ ያውቃሉ። ሁላችንም
ከነገ ጀምሮ የጾም ዘመንና የጾም ጊዜ ነው። በዚህ የጾም ጊዜ ውስጥ ምን አይነት ሕይወት መከተል እንዳለብን ከእግዚአብሔር ጋር ተገናኝተን እግዚአብሔር ሕይወታችንን የሚዳስስበት ለሀገራችን፣ ለቤተሰባችን፣ ለሕዝባችን የምንጸልይበት ጊዜ ነው። በእንዲህ አይነት ጊዜ ደግሞ እንዲህ አይነት የነቢዩን ትምህርት መማር ይገባልና ከነቢዩ ከዕዝራ ጣዕሙን፣ ፍቅሩን፣ በረከቱን ያሳድርብን። ሙሉ ንባቡ እንዲህ ይላል። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በሐዋ ወንዝ አጠገብ ጾምን አወጅኩ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ርዕሳችን ምንድን ነው? በአምላካችን ፊት ራሳችንን እናዋርድ። ለምንድን ነው የምናዋርደው? ራሳችንን እናዋርድ ሲል ምን ማለቱ ነው? ነብዩ ከከፍታ ምን በሉ? ዝቅ በሉ። ልባችሁን ስበሩ። ልብሳችሁን አይደለም፣ ልባችሁን ስበሩ። ዝቅ በሉ። እግዚአብሔር ወደሚሰማን ከፍታ እንድንመጣ፣ እግዚአብሔር ወደሚያዳምጠን ቦታ እንድንሰበሰብ ይህንን ጾም ያወጁት እነ ዕዝራ ለእኛና ለልጆቻችን እንደገና ለምናችን ለንብረቶቻችን አለ። እግዚአብሔር ቤታችንን ካልባረከ፣ እግዚአብሔር ልጆቻችንን ካልባረከ፣ እግዚአብሔር የኛ የሆኑትን ካልባረከ ማን ሊባርክልን ይችላል? መባረካችን ከማን ነው? መቀደሳችን ከማን ነው? ከፍታችን ከማን ነው? አሁን ብዙ ሰዎች ከፍታችንን ሌሎ ነገሮቻችን ሁሉ ከሰዎች ስለምንጠብቅ ከሰዎች ደግሞ ምንም አናገኝም። የሚሰማን አምላክ፣ የሚራራው አምላክ፣ ስብራታችንን የሚጠግነው አምላክ፣ ዝቅ ስንል ከፍ የሚያደርገን አምላክ። የጾም ወራት ዝቅ ነው የሚባለው። ቅድም መምህራችን ሲያስተምሩ ስለ ዮናስ እየሰማችሁ ነበር አይደል? በዛ በነነዌ የነበሩ ሰዎች የዮናስን ትምህርት ሰምተው እንዴት እግዚአብሔር እንደሰማቸው። አሁን ነገ ነው በቃ። ዝቅ በሉ። ልባችን ደንድኖ ወደ እግዚአብሔር መቅረብ አይቻልም በጾም ወራት። ጾም ትህትና ነው ወገኖቼ። ጾም መቀደስ ነው፣ መለየት ነው፣ ወደ እግዚአብሔር ፍጹም መጠጋት ነው። የተጠጋናቸው ሰዎች ሁሉ አላዳኑንም። የተጠጋናቸው ሰዎች ሁሉ ፍጹም ሊያድኑን አልቻሉም፣ አይችሉም። ዝቅ ስንል እግዚአብሔር ከፍ ያደርጋል። አያችሁ፣ በዛ አሐዋ በምትባል ወንዝ አጠገብ እኔ ነብዩ ጾምን አወጅኩ ይላል። አሁን ቤተ ክርስቲያን ናት ጾም ያወጀችው። የቤተ ክርስቲያን አጽዋማት ከሚባሉት አንዱ የምን ጾም ነው? ምን ጾመው? አቤት ወይም ሁዳዴ አይደል? ወይም የጌታ ጾም እንዲህ እየተባለ ከዚህ ቀናት ጀምሮ እየተተረጎሙ እንቀጥላለን። የዛሬው ትምህርታችን ርዕስ ግን ራስን ማዋረድ ነው። የደነደነ ልብ ዝቅ ይበል፣ ጠማማው ምን ይበል? ይቃና። ተራራ የሆነው የገዘፈው ማንነት ምን ይበል? ዝቅ ይበል። እኛ ዝቅ ስንል ማን ይከብራል? ማን ይከብራል? ማን ያከብረናል? ሩጫችሁን ሁሉ ለእግዚአብሔር ስጡት። እኛ ሩጠን ደከመን። አልደከማችሁ? አፋችን ሌላ ነገር ሞከረ፣ አገኘን አላገኘን። ህልም አለው፣ ህልማቸውን አልተረከቡም ነው የተባለ። አሁን በአምላካችን ፊት ራሳችንን እናዋርድ። ማዋረድ ማለት ዝቅ ማለት ነው ብለናል። አመድ ለብሶ አመድ ነስንሶ ዝቅ ካለ ስፍራ መቀመጥ ነው። ትዕቢት የተባለውን ተራራ ንዶ በትህትና በክርስትና መንፈስ ዝቅ ማለት ነው። ራስን ማዋረድ ያስፈልጋል። ከትዕቢት መለየት፣ ከማይሰራ ነገሮች ውስጥ መምጣት። ነቢዩ
እንዲህ ነው ያለው፣ በአምላካችን ፊት ራሳችን እናዋርድ ዘንድ ከእርሱም የቀናውን መንገድ ከእግዚአብሔር ምኑን አለ? የቀናውን መንገድ። እኛ ብቻችንን ስለደከመን ብቻችንን ማግኘት ስላልቻልን ሞክረናል። ብዙ ነገሮች በብዙ ነገር አልሄድንም። አገኘን? አላገኘንም። የቀናው መንገድ ከማን ነው? ቀናነት ከማን ነው? በጎ ነገር የምንቀበለው ከማን ነው? ነብዩ እንዳለ በጎውን ከቶ ማን ያሳየናል እንዳለ። በጎ ነገር የምንጠይቀው ከማን ስለሆነ? ከማን ነው የምንጠይቀው? ከእግዚአብሔር። እሱ በጎውን ይስጠን ለሁላችንም። በበጎው ነገር እንድንኖር ይርዳል። አሁን ያልተናገርነው ለሰዎች ያላማከርናቸው በልቦናችን የሚመላለስ ብዙ ቀና መንገዶች አሉ። መርምሮ እሱ ይስጠን ለሁላችንም። ቀናው መንገድ ከእግዚአብሔር ነው። አንዳንድ ሰዎች ቀና መንገድ የሚመስል ከሰዎች የጠበቁት አለ፣ ግን ምን አላሉ? አላገኙም። መጽሐፍ ምንድን ነው የሚለው? የሁሉ ዓይን አንተን ምን ይላል? ተስፋ ያደርጋል። የሁሉ ምን ዓይን ማንን ተስፋ ያደርጋል? የማይደክመውን እግዚአብሔር። የማይደክመውን ትናንት አደረግኩልህ ዛሬ አደረግኩልህ የማይለውን የማይደክመው እግዚአብሔር፣ እንባችንን ስናፈስ የሚጠርገውን እግዚአብሔር፣ ዝቅ ስንል ከፍ የሚያደርገን እግዚአብሔር። ቀናው ነገር ከእግዚአብሔር ነው ያለው ወገኖቼ። ብዙ ቀና መንገድ እያሰብን ሳይሳካ ቀርቷል። አካሄዳችን ይሆናል። ማንን ነው የጠየቅነው? ነብዩ እያለን ያለው ቀናው መንገድ ከማን ነው ያለን? ቀናው መንገድ ከማን ነው? ከእግዚአብሔር ነው። ከእግዚአብሔር ነው የምንጠይቀው። እግዚአብሔር ነው ደግሞ የሚሰጠን። የእሱ ስጦታ ያሳርፋል። መካኒቷ ያረፈችው በማስጦታ ነው። አቤት ሰዎች ቢሰጧት ኖሮ ይቀሟታል እኮ። ሰዎች ቢሰጧት እኛ ነን ያደረግንላት ይሏታል። እንባዋን እንኳን መረዳት አልቻሉም። በመቅደስ ቆማ ስታለቅስ አልሰሟትም። አንቺ ሴት እስኪ ምንድን ነው የሚያስለቅስሽ? ስካርሽ መቼ ነው የሚተውሽ እኮ ነው ያሏት። የአንዳንዶቻችን ለቅሶ ለሌሎች ስካር የሆነባቸው ሰዎች አሉ። የእኛ ስብራት ማሾፍ የመሰላቸው ሰዎች አሉ። በመቅደሱ ግን እናለቅሳለን። እንባችንን ማን ያብሳል? ማን ያብሳል? ነቢየ እግዚአብሔር ቅዱስ ኢሳይያስ እንዳለ የሁሉን ዓይን እንባ አንተ ምን ትላለህ? ታብሳለህ፣ ትጠርጋለህ። ለዛ ነው ከእርሱም የቀናውን መንገድ እንለምን። እንደውም ከላይ ምንድነው? ከእርሱም የቀናውን መንገድ ለእኛና ለምኖቻችን ለልጆቻችን። እኛ አግኝተን ልጆቻችን ባዶ ከሆኑ አይጠቅመን። የልጅ ስብራት አለ አይደል? እኛ አግኝተን ጎረቤቶቻችንም ካላገኙ ምን የለውም? በረከት የለውም። የልጆቹ ወይም የጎረቤቶቹ ደግሞ ለቅሶ እኛን ምን ያደርገናል? ያስጨንቀናል፣ ይረብሸናል። ክርስቲያን ስለ ሁሉ ነው የሚኖረው። የማንም ሞት የሚያስደስተው ሰው የለም። ክርስቲያኖች የወንድሞቻቸው ሞት ያስጨንቃቸዋል። መጽሐፋችን አይደል ሕንጻ ሥላሴ ናት እንደሚል ክርስቲያኖች የሰዎች ረሃብ፣ የሰዎች ችግር፣ የሰዎች ትዳራቸው አለመመቻቸት ሊያስጨንቀን ይገባል። በተለይም ደግሞ በዚህ ጾም ወራት ስለነዚህ ሰዎች ልናለቅስ ይገባል። ፍርድ ቤት መዝገባቸው ለትዳር ፍቺ የተዘጋጁትን መዝገብ እግዚአብሔር ሆይ አንተ ጣልቃ ገብተህ ይሄንን ትዳር ታደግ ማለት አለብን። በየሆስፒታሉ የተኙ ወገኖች አሉ። በየጸበሉ ውስጥ ተስፋ የቆረጡ ሰዎች አሉ። የአንቺ ልጅ መቼ ነው የሚድነው? አይድንም የተባሉ ተስፋ የቆረጡ ሰዎች አሉ። ለእነዚህ ሰዎች እግዚአብሔር ቀና ነገር እንዲያደርግ ልንጸልይ ይገባል። ቀናው መንገድ ከእግዚአብሔር ነው። ቀናውን የሚያሳየን እግዚአብሔር ነው። ቀናውን ስንቀበል ለእኛ ብቻ አይደለም፣ ለልጆቻችን እንቀበላለን። ለእኛና ለልጆቻችን እግዚአብሔር ቀናውን መንገድ ቀናውን ነገር ይስጠን። የእሱ ያሳርፋል። እሱ የሰጠው ሰው ከስሮ አያውቅም። እሱ የሰጠው ሰው ባዶውን ተመልሶ አያውቅም። ብዙ ሰዎች ብዙ ነገር የሰጧቸው ሰው በኋላ ደይተው ያውቃሉ፣ በኋላ አጥተው ያውቃሉ። ከዛ ምን አለ? ለልጆቻችን አለና ለንብረታችንም ሁሉ አለ። ለምናችን ንብረታችንንም እግዚአብሔር ካልቀደሰው አይጠቅምማ አይደል? በንብረታችን እግዚአብሔር ካልከበረ አይጠቅምማ።
በእውቀታችን እግዚአብሔር ካልከበረ አይጠቅምማ። የአንዳንዶቻችን ንብረት ልጆቻችን የሚጋደሉበት ሆኗል። እኛ ካረፍን ወዲያ የውርስ ንትርክ ሆኗል። ሰዎች የሚላቀሱበት ሆኗል። ሰዎች የሚበደሉበት ሆኗል። የእኛን ንብረት ልጆቻችን ይዘው ሰውን የሚበድሉበት አድርገውታል። እግዚአብሔር የማይከብርበት አድርገውታል። ዝቅ ማለት ሲገባቸው ተኮፍሰው እግዚአብሔርንም ሰውንም አሳዝነውበታል። እግዚአብሔር በሰጠን ነገር ሁሉ እሱ የሚከብርበት ያደርግልን። ሁሉ አለን ለንብረታችንም ሁሉ እንለምን ዘንድ በዚያ በሐዋ ወንዝ አጠገብ ጾምን ምን አልኩኝ አወጅ። ስለዚህ ራስን ማዋረድ አንዱ ጾም በታወጀበት ዕለትና ቀን የሚፈጸም ትልቅ ተግባር ነው። ምንድነው አልኩኝ? ትልቅ ተግባር ነው። ራስን ምን ማድረግ? ማዋረድ። ራሳቸውን የሚያዋርዱ ሰዎች ጾማቸው ይሰምራል። እስቲ የተወሰኑ ምሳሌዎችን እንይ። በጾም ወራት ራሳቸውን ያዋረዱ ሰዎች አሉ። አንደኛው ነብይ እግዚአብሔር ዳዊት ነው። ዳዊት እግዚአብሔርን በድያለሁ ብሎ እግዚአብሔርን አሳዝኛለሁ ብሎ ከመሬቱ ቆፍሮት ራሱን የሚያጠልቅበት ጉድጓድ ውስጥ ገብቶ እግዚአብሔርን ሲጸልይ ሲለምን ቆይቷል። እግዚአብሔርን በጾምና በጸሎት እየለመነው መሆኑን ስላወቀ ዳዊት አምላኬን በደልኩ አለ። ዳዊት እግዚአብሔርን አሳዘንኩ አለ። መቼ ነው እኛ እግዚአብሔርን አሳዝነናል የምንለው? አላሳዘንነው። የሁሉ እሳት የሚወርደው የሁሉ ጥይት በሕዝቡ ላይ የሚወርደው የኛ እኮ በደል ነው። በየሆስፒታሉ የተኙት የሚጮሁ ሰዎች እኮ የኛ በደል ነው። እኛ እኮ በጎ ብንሆን እኮ ከምድሪቷ ላይ በረከት ይወርዳል። የእግዚአብሔር ምሕረት በሁላችን ላይ ይገኛል። በድለናል፣ አሳዝነነዋል እግዚአብሔር። ዳዊት መሬት ቆፍሮ ነው ራሱን ጥልቅ መተርጉማን አባቶቻችን ምን ይላሉ? የራሱን የሚያክል መሬት ቆፍሮ ራሱን ወደ መሬት ጣለ። ከላዩ ላይ ከብቶችን ነዳ ይላል። ዝሆን ነበር የነዳው። ዝሆን ለአበሉ ጭንቅላቱን ያወጣ ወይም የሚንከባለል ነገር ካገኘ በእግሩ ምን ያህል ይመታል። ዳዊት ግን ፍጹም ራሱን አዋርዶ ዝቅ ብሎ እያለቀሰ እንደነበረ እግዚአብሔር ስላየ በዝሆን መካከል እንኳን እግዚአብሔር አሳለፈው። ከዛ መዝሙር 6 ላይ ምን ይላል? እግዚአብሔር የልመናዬን ቃል ሰምቷልና እናንተ ኃጢአተኞች ከፊቴ ምን በሉ ይላል? ወግዱ። በእንባዬ መኝታዬን ምን አደርጋለሁ? አርሳለሁ። የተዋረደ ሰው እንዲህ ነው። ዝቅ የሚል ሰው እንዲህ ነው። እንዲህ ለመሆን ተዘጋጅታችኋል ወገኖች? ለማልቀስ ዝቅ ለማለት በጨለማ በብርሃን የበደልነው አምላክ አጠገባችን የገፋናቸው ሰዎች አሉ። ዳዊት እንዲህ ያደረገው። ሁለተኛው ሕዝቅያስ ነው። ሕዝቅያስ የማይገባውን ስለ ኢየሱስ ክርስቶስ የተነገረውን ትንቢት ሐሰተኛ ነቢያት ሁሉ ሳይቀር ለራሱ ለአንተ የተነገረ ነው ብሎ ሲያሳስቱት ድረስ በበደልና በመከራ ውስጥ እስኪወድቅ ድረስ አልጋው ላይ ተኛ ሕዝቅያስ። ተነስቶ ማልቀስ አልቻለም። አልጋ ላይ ነው ያለው። ከአልጋው ላይ ከቀኝ ወደ ግራ ጥፍ አለና አምላኬ ሆይ በድያለሁ አለ። አስቀድሞ ነቢየ እግዚአብሔር ኢሳይያስ አጠገቡ መጥቶ እንዲህ አለው፣ ትሞታለህና ቤትህን ምን በል አለው? አዘጋጅ አለው። ትሞታለህና ቤትህን ብታዘጋጅ ነው አዘጋጅ ብሎ ነገረው። ነቢዩ ልክ ሲሄድ ከነበረበት መኝታ ላይ ገልበጥ ብሎ አለቀሰ። ነቢዩ ብዙ መንገድ አልሄድም፣ ተመለስ አለው እግዚአብሔር። እንዲህ አይነት የምህረት ድምፅ ለኛም እግዚአብሔር ያሰማል። ተመለስ፣ ነቢያት ተመለሱ ተብሎ ብስራት ያሰሙ። ቤትን ተዘጋጅ ነበር ያለው። ተዘጋጅ ትሞታለህ ብሎታል። ያለቀሰው ሕዝቅያስ ነቢዩን ላከለትና
ስንት ዓመት ተጨምሮልሃል አለው? ስንት ዓመት? 15 ዓመት ተጨምሮልሃል። 15 ዓመቱን እንዲወጣ እንዲወርድ እንዲያርስ አይደለም። ማንን እንዲያስደስት ነው? እግዚአብሔርን። እንዲህ ያለን የምንጠቅሳቸው ሰዎች አሉ። የነነዌ ሰዎች በድለዋል፣ ግፍ ሞልቷል፣ እግዚአብሔር ተቆጥቷል። ነቢዩ ሂድና ተናገር ተብሏል፣ አለቀሱ። ምዕራፍ 3 ላይ እንደምታዩት ሁሉም በአንድነት ሕፃናት ሳይቀሩ ጾሙ፣ ጸለዩ፣ ራሳቸውን በእግዚአብሔር ፊት አዋረዱ ይላል ትንቢተ ዮናስ ምዕራፍ 3 ላይ አዋረዱ፣ ዝቅ አሉ ሁሉም። አሁን ሁላችንም ዝቅ የምንልበት ሰዓት ነው። ሁሉ ነገር ደስ አይልም። እግዚአብሔርን በደለነዋል። ሥጋውን የቆረሰውን አምላክ፣ ደሙን ያፈሰሰውን አምላክ፣ በምህረት በቸርነት የሚጎበኘንን አምላክ አሳዝነነዋል። በደለነውን ደግሞ ግን ወዶ ይታገሳል። ዛሬም መመለሳችንን ወዶ ልጆቼ ይመለሳሉ ብሎ ዛሬ ይናፍቃል። በሩን ገርበብ አድርጎ ይጠብቀናል። መቼ ነው የምንመለሰው? መቼ ነው እንደ ነነዌ ሰዎች ዝቅ ብለን የምናለቅሰው? በአንድነት ክብራችንን ትተን ወርደን የምናለቅሰው? ጾም ልማድ አይደለም ወገኖች። እንዲሁ የሰዓት አውድማ ሰዓት ወስነን ምን አይደለም። ዝቅ ይበል ልባችን። ልባችን ዝቅ እንዲል እግዚአብሔር ይርዳል። ዝቅ ማለት ያስፈልጋል። ዝቅ የነነዌ ሕዝቦችን እግዚአብሔር ማረ። እንዲሁ ራሳቸውን ያዋረዱ ሰዎች ብዙ አሉ። እግዚአብሔር ምሕረት የሰጣቸው ሰዎች ታውቃላችሁ። ሙሴ ጸሊም የሚባል ኢትዮጵያዊ በግብፅ በረሃ የነበረ ድምፁን ሲሰሙት የሚደነግጡ ነፍሰ ጡሮች ጽንሳቸው እስኪርቅ ድምፁን ሲሰሙት ይደነግጡ ነበር። እግዚአብሔር ጠራው። እግዚአብሔር ወደ መቅደሱ አስገባው። አንዳንዴ እግዚአብሔር ሲያስገባን ሰዎች ማስወጣት ይፈልጋሉ። እግዚአብሔር ይቅር ሲል እነሱ የቀደመ ኃጢአት የሚቆጥሩ ሰዎች አሉ። እግዚአብሔር ከዚህ ይሰውራል። ተመለሰ፣ ዝቅ አለ፣ ከመቅደስ ገባ፣ ከባታቸው ገባ፣ ማልቀስ ጀመረ። ሱባኤውን ተቀብሎ ከእግዚአብሔር ጋር ኖረ። ከዕለታት አንድ ቀን የገዳሙ አበምኔት አንተ ሙሴ ጸሊም ዛሬ ቀድሰህ ሕዝቡን ታቆርብ ዘንድ ይገባሃል። ኧረ እኔ አይሆንልኝም፣ አይቻለኝም አለ። ለተጠል እኔ አዝዣለሁ አለ። ሄዶ ሊናጻ ከመንገድ ሲመጣ ከርቀት አዩት። አንተ ባሪያ ወዴት እየሄድክ ነው አሉት። ድሮ እኮ ስሙ እንኳን ሲጠራ ይደነግጡ ነበር። ስሙን ሲሰሙ እንኳ ይፈሩ ነበር። አይ ከገዳም ተልኬ ወደ መቅደስ ልገባ ነው አላቸው። አንተ ባሪያ ከመቼ ጀምሮ ነው እኛ መቅደስ ገብተህ ይሄንን ስርዓት ልትፈጽም የምትችለው አሉት። አይ አበምኔቱ ስላዘዘኝ ነው አላቸው። ከመንገድ አግኝተው ደበደቡት። ኃያሉን ሰውዬ፣ ታላቁን ሰው፣ ሲፈሩት የነበረውን ሰው አያችሁ። ራስን ማዋረድ አለመቻል አለ ችሎ ምን ማለት ነው? ዝቅ ማለት ነው። ደሙ ፈሰሰ። አበምኔቱ አየው። የቱን ቆይተ ነው ሙሴ ጸሊም አሉት። አይ ወርጄ ተናጽቼ ስመጣ ከመንገድ አግኝተው ደበደቡኝ አለ። አበምኔቱ አዘነ። አይ አባቴ አትዘን፣ ቀድሼ ከማገኘው በረከት ይልቅ ተመትቼ ደምቼ ያገኘሁት በረከት ይበልጣል አለ። ከኔ ጋር ናችሁ? እግዚአብሔር ከሁላችሁ ጋር። ራስን ማዋረድ ይሄ ነው። ለምንድን ነው እንዲህ እስክንዋረድ ወይም መዋረድ ለምንድን ነው የተፈለገው ሲባል እግዚአብሔር በመጽሐፍ እንዲህ ብሎ ስላስተማረ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ በምኑ በጊዜው ምን እንዲላችሁ ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ከማን በታች? ከማን በታች? ከሰዎች በታች ነው እንደ ተባላችሁት። ከኃይለኛው ከእግዚአብሔር በዘመናት ንጉሥ
ሁልጊዜ ንጉሥ፣ ሁልጊዜ ቸር፣ ሁልጊዜ መጋቢ፣ ሁልጊዜ የማይደክመው ከሱ ከእግዚአብሔር በታች ራሳችሁን ምን በሉ አለ? ዝቅ አድርጉ። በጊዜው ምን ያደርጋችኋል አለ? ምን ያደርጋችኋል? እሱ በቸርነቱ ሁላችንንም ከፍ ያደርጋል። ለዛ ነው ዝቅ የምንለው። ለዛ ነው ዝቅ ብለን እግዚአብሔርን የምንለምነው። የጾም ወራት ዝቅ የማለት ወራት ነው። እሱ ከሰማያት ሰማያት የወረደ ነው እኮ። ከዚህ በኋላ የሚነገረው ከሰማያት ወረደ። የነቢያትን ድምፅ የነቢያትን ጮት እግዚአብሔር ሰማ፣ ተመላለሰ፣ አስተማረ የሚባል እሱ ልዕልናን ሰዎች በማይደርሱበት በክብር የሚኖረው ታላቁ መምህር እንዳለ እግዚአብሔር ታላቅ ነው እኛም አናውቀውም የተባለ ዳሰስ ነው በላን ጠጣን ከእርሱም ጋር ነበርን እንዲል መጽሐፍ እሱ በትህትና ያከበረን ራሳችንን ዝቅ እንድናደርግ አምላካችን ይፍቀድልን። እንግዲህ የጾም ወራት አንዱ ዝቅ የምንልበት ምክንያት እግዚአብሔር በዘመኑ ወይም በጊዜው ምን እንዲያደርገን ነው? ከፍ እንዲያደርገን ነው። የያዕቆብ መልእክት ምዕራፍ 4 ቁጥር 10 የያዕቆብ መልእክት ምዕራፍ 4 ቁጥር 10 በጌታ ፊት ራሳችሁን አዋርዱ ከፍም ከፍ ያደርጋችኋል። ምን ይላችኋል? ከፍ ከፍ ያደርጋችኋል። ስለዚህ በእግዚአብሔር ፊት ምን በሉ እያለን ነው? ዝቅ በሉ። ዛሬ ከነገ ጀምሮ የምንከተለውን የጾም ጊዜያታችንን መሰረት አድርገን ዝቅ ማለትን ራስን ምን ማድረግን ማዋረድ። ጾም መለየት ነው። በጾም ውስጥ ከኃጢአት ተለይተው ዝቅ እንላለን። ከማን ፈልገን? ከእግዚአብሔር ክብር ልንቀበል፣ ከእግዚአብሔር ጸጋ ልንቀበል። እዚህ ትንቢተ ኢሳይያስ ምዕራፍ 58 ላይ እግዚአብሔር እንዲህ ይላል። በወቅቱ የነበሩት ሰዎች እስራኤላውያኖች ለእግዚአብሔር ፊት ጸሎት ያደረጉ መስሏቸው ወይም በጸሎት ውስጥ ማሳለፋቸውን ይናገራሉ እና ልክ እንደኛ ጾም ይጾማሉ። እግዚአብሔር ግን ለምን አልሰማንም ብለው ጠየቁ። ከኔ ጋር ናችሁ? እግዚአብሔር ለምንድን ነው የማይሰማን? ስንት ጾም ጾመናል፣ ስንት ጾማትን አሳልፈናል፣ አጽዋማት አልፈዋል። እግዚአብሔር ለምን አልሰማንም ብለው እግዚአብሔርን ጠየቁት። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 ጀምሮ እግዚአብሔር እንዲህ አላቸው፣ በጾም ወራት እናንተ ፍላጎታችሁን እግዚአብሔር የማይከብርበትን ነገር ታደርጋላችሁ አላቸው። እግዚአብሔር የማይወደውን እግዚአብሔር የማይከብርበትን ለእግዚአብሔር ክብር እንሰራለን ብለው የሚያስቡት ማንን አያስደስተው? እግዚአብሔርን አላስደስተው። ስለዚህ በጾም ወራት ያደረጋችሁት ነገር በሙሉ በእግዚአብሔር ዘንድ የተወደደ አይደለም አላቸው። ትንቢተ ኢሳይያስ ምዕራፍ 58 ላይ እንዲህ የሚል ምንባብ አለ። አብረን እናነበዋለን። በኃይል ጮህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ። ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውን ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል። ወደ እግዚአብሔር ለመቅረብ ይወዳሉ አለ። ወደ ማን ለመቅረብ? ወደ እግዚአብሔር ለመቅረብ ይወዳሉ አለ። መውደዳቸው አልተጠላም። ወደ እግዚአብሔር መምጣታቸው አልተነቀፈም። ነገር ግን ወደ እግዚአብሔር የሚሄዱበት መንገድ ማን አልወደደውም? እግዚአብሔር። ቁጥር 3 ላይ እንዲህ ይላል፣ ስለምን ጾምን አንተም አልተመለከትከንም? ሰውነታችንንስ ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፍቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ በጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምታሰሙት አትጾሙም ማለት ነው። ያቸው ራሳቸው ምን አላሉም ማለት ነው? አላዋረዱም። ራሳቸውን ማዋረድ ነበረባቸው።
እግዚአብሔር አልወደደውም። ስለዚህ በጾም ወራት ውስጥ ራስን ማዋረድ የሚገባ ነው። ከማ ከነቢያት ተምረናል። ከማ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በገዳመ ቆሮንቶስ ዝቅ ብሎ ዝቅ የማይለው አምላክ እኛን ሊያከብር እሱ ዝቅ ብሎ እኛ ምን አደረገን? ከፍ አደረገን። ስለዚህ በጾም ወራት ውስጥ ራስን ማዋረድ ይጠቅማል። ራሳችንን ስናዋረድ በጾም ወራት ውስጥ ከእግዚአብሔር ጸጋ እናገኛለን። ከማ ከእግዚአብሔር ምን እናገኛለን? ጸጋ እናገኛለን። ሁለተኛ ለኃጢአታችን ምን እንቀበላለን? ስርየት እንቀበላለን። አይደል? ልቡን አደንድኖ የሚቀበል ጸጋ የለም። ከየት እናገኛለን? ጸጋ ለማግኘት ምን ያስፈልጋል? ታምኖ ኃጢአትን ማመን። ማዋረድ እኮ ማለት ነው ዝቅ ማለት፣ በድለናል ብለን ማመን። አቤቱ በድለናል፣ በቤትህ ልንገባ በመቅደስ ልንሰበሰብ አይገባንም። አንተ መሐሪና ደግ አምላክ ስለሆንክ ግን ዝቅ በማለት ወደ መቅደስ ምን እንላለን? እንገባለን። ያኔ ለኃጢአታችን ምን እናገኛለን? ምን እናገኛለን? ሶስተኛ ቅድም ነብዩ እንደነገረን ለኛ ለልጆቻችን ለንብረታችንን ሁሉ መልካሙን ነገር ምን ትለናለን? ትሰጠናለን። ራሳቸውን ያዋረዱ ሰዎች ሀገርን ያስምራሉ። እንደ ነነዌ ሰዎች ይሄ ሁሉ እኮ ብዙ ነው አይደል? ለአብርሃም እኮ እንደው በከተማው ላይ አንድ ሰው ባገኝ ትምርልኛለህ እኮ ነው ያለው። እንደው አንድ ለመሆኑ እንኳን እግዚአብሔር ይርዳን። አንዱን ሌላውን ለማስማር እግዚአብሔር ያግዘን። ይሄ ራሳቸውን ዝቅ በማድረግ ስለዚህ ራሳቸውን ዝቅ ያደረጉ ሰዎች ምን አይነት ጠባይ ያላቸው የሚለውን 3 ነጥብ አንስቼ ትምህርቴን እጨርሳለሁ። ራሳቸውን ምን ያደረጉ ሰዎች? ዝቅ ያደረጉ ሰዎች ምን አይነት ጠባይ ያላቸው? አንደኛ ኃጢአታቸውን ያምናሉ። አምላኬ ሆይ በፊትህ በድለናል፣ ከእንግዲህ ወዲያ ልጅ ልንባል አይገባንም ብለው የሚያምኑ ሰዎች እግዚአብሔርን አልበደልነውም ወይ? ጸባይ ነው። ሁለተኛ የወንድሞቻቸውን ኃጢአት የእህቶቻቸውን ኃጢአት ይሸፍናሉ። አደባባይ ላይ ይወጡ ያቺ እንትን ኃጢአት የሰራችው ልጅ ናት፣ እቺ የበደለችው ልጅ ናት አይቶ እኔ ስንቱን ኃጢአት ገለጽ ነው ወገኖች። እግዚአብሔር ይቅር ያላቸውን ሰዎች በደል አደባባይ ይወጣን ስንት የተናገርንባቸው። እሱ ይቅር ካለ እኮ ስንት ጊዜው ነው። እሱ ምህረት ካደረገ እኮ ስንት ዘመኑ ነው። እኛ ቁጭ ብለን እቺ ልጅ መቅደስ ገባች፣ ይሄ ልጅ መቅደስ ገባ። እግዚአብሔር የከደነውን አይገለጽም። የወንድሞችን ኃጢአት የእህቶችን ኃጢአት አደባባይ ላይ ማስጣት ክርስቲያኑ ጸጋ አይደለም። አባ መቃርስ የሚባል ታላቅ አባት በአንድ ገዳም ይኖር ነበር። የገዳሙ አበምኔት ነበር። በገዳሙ ውስጥ አንድ ወጣኒ ከገዳም ገብቶ ፍትወት አልጠፋ ብሎት ከገዳም ሴት ይዞ ይመጣ ነበር። ሌሎቹ ሰዎች የእሱን ኃጢአት እየቆጠሩ አባ መቃርስ ገዳሙን እኮ አረከሰው፣ ይህን ልጅ ከዚህ ከገዳም አስወጣው ይሉታል። አባ መቃርስ ሳይነግሩት እኮ እሱ የበቃ ነው አውቋል። ግን ኃጢአት ሰው ራሱ የሚያምነው ነው እንጂ ሰዎች እኮ ሪፖርት የሚያደርጉት ጉዳይ አይደለም። አሁን ብዙዎቻችን የራሳችንን ኃጢአት አይደለም የሰዎች ኃጢአት እንደ ትልቅ መጽሐፍ ሪፖርት እያደረግን የተቸገርነው። አባ መቃርስ አውቋል። አንድ ቀን መነኮሳቶች ሁሉ በተሰበሰቡበት አውድማ ላይ አዩት፣ ተመለከቱ። ምን አሉት? ይኸው አባ መቃርስ ልጅቷን ይዟት ሲገባ አየናሉ። አባ መቃርስ አዘነ። ልጅ ያርጓል አላረገም አላቸው። የቱ ክርስትና የሰው ኃጢአት መሸፈን ነው። አባ መቃርስ በሉ ካደረገ ይነግረኛል አብረን እንሂድ አላቸው። አባ መቃርስ የገዳም አበምኔት ስለሆነ ከፊት እነሱ ኋላ ሲሄድ እኮ ያረጓል መሬቱ። ምን አድርግ እያለው ነው? ተደበቅ እኮ እያለው ነው። እግሩም ኮቴውን ያሰማል። ሰውየው ደነገጠና ወጣቱ ጎረምሳ ሳጠራ ስር ከተታት። አባ መቃርስ መጣና ሳጠራው ላይ ቁጭ አለ። በሉ ፈልጓት፣ ቅድም የነገራችሁ ሴት ገብታለች አላላችሁ? አዎ በሉ ፈልጓት። ሴቷ ስንት ናት?
አቤት ኮፔ የላትም አይደል? ከየት ትመጣ? አባ መቃርስን ተነሳ ይሉት ነገር ታላቅ አባት ነው። አይ የለም ተሳስተን ነው በሉ ቀኖና ሰጣቸው ለነሱ። በሉ ሂዱና ምን በሉ አላቸው? ጸልዩ አላቸው። ልጄ አለ አንተስ ራስን ትገልጻለህ? ክርስትና ራስን መግለጽ ነው። ክርስትና ስለ ራሳችን ኃጢአት እኛ መናገር ነው። ሰዎች እንዲናገሩ ሃይ አባቴ ተቀምጠህባታል አሉ። ለሱም ቀኖና ሰጣቸውና ሴቷን በሴት ገዳም ላካት፣ ወንዱን በወንድ ገዳም አጸናው። ሲወጣ አልባን ድንጋዮች ተነሱና መቃሪዎስ መቃሪዎስ የጸጋ አምላክ እያሉ ዘመሩለት። ደገኛው አምላክ ኢየሱስ ክርስቶስ የአዳምን ኃጢአት ሊሸፍን የመጣው ሊገልጽ አይደለም። ራሳቸውን የሚያዋርዱ ሰዎች ሁልጊዜ የራሳቸው ኃጢአት እንጂ የወንድሞቻቸው ኃጢአት አያዩ፣ ካዩም ያለቅሳሉ። ሶስተኛው ራሳቸውን ያዋረዱ ሰዎች ፍጹም ትሑታን ናቸው። ምኖች ናቸው? ትሑታን፣ ዝቅ ያሉ ዝቅ። ስለዚህ በዚህ አጽዋማት ራሳችንን አዋረድን። ያዋረደ ሰው ትሑት ነው፣ ዝቅ ያለ ነው። ግን ማን የሚያይለት ትሕትና? እግዚአብሔር። እዚህ ትንቢተ ኦሪት ዘኍልቍ ምዕራፍ 12 ላይ በዚህ ምድር ላይ እንደ ሙሴ ያለ ትሑት አላየውም ይላል እግዚአብሔር። የጾም ወራት ትሕትና ነው የሚሰራው። ድምፅ እንኳን ጮክ ተብሎ አይነገርም። ስታስቀድሱ በእርጋታ ከእንባችን ላይ የበደልነውን አምላክ የምናስብበት ጊዜ አምላካችን ያደርግልን። በጾም ወራት ውስጥ ራሳቸውን አዋርደን ገበናችንን ሸፍነን ከንስሐ አባቶቻችን ጋር ተሰብስበን ጸጋ እግዚአብሔር የምንቀበልበት ጊዜ ያደርግልን። ጾምን በዚያ ቦታ እግዚአብሔር እንዲከብርበት በተባለበት ቦታ እንድንኖር እግዚአብሔር አምላካችን ለሁላችንም ይርዳን። ራሳችንን ምን እንበል ነው ያለው? ምን እንበል? እናዋርድ ነው ያለንና ነብዩ ራሳችንን አዋርደን 30 60 100 ያማረ ፍሬ እንድናፈራ እግዚአብሔር ይርዳን። መልካም የጾም ጊዜ፣ ሀገር የምትፈወስበት፣ ሀገር የምትቀደስበት፣ እናቶች እያለቀሱ ያለበት አውድማ ለቅሷቸው የሚታበስበት፣ የተቸገሩ ሰዎች ከእግዚአብሔር ጋር የሚኖሩበት ጊዜና ዘመን አምላካችን ያደርግልን። እግዚአብሔር አምላካችን ቸርነት፣ የቅድስተ ቅዱሳን የድንግል ማርያም ምልጃና ጸሎት፣ የገናናው የተወዳጁ የሊቀ መልአክ የቅዱስ ራጉኤል ተራዳኢነት ከሁላችን ጋር ይሁን። ይቆየን። አንኰረኵሩ ዘልፈ ለጠፈረ ሰማይ በማእከላ ድራ ለፈ መዓልት ለጽልመተ ሌሊት በክፍላ ለስልጣነ ቃልከ ይትእዘዙ ከዋክብት ወእብላ